አንቺ ጋር ካላደርኩ ምላቸው ነገሮች ምናምን የሀይሚ ቤት ጋር ማለት የሀይሚ ቤት ላይ አብራችሁ ውዬ እንግድነት ተጠርቶ ስለ ሀይሚ ትዝታ እያወራ ይገኛል። ቤተሰቦች ተስፋ አላችሁ ብትኖሩ ብዬ አስባለሁ። እንደኔና ፈጣሪ ያውቃል። ብቻ እስቲ ጸሎት አድርጉልን። እኔም ልቦና እንዲሰጠኝ ሁሉም ሰው ልቦና እንዲሰጠው ምናምን ጸሎት አድርጉልን። ሰው ያልፋል። አትወዘጋገባ እንዴ ቡቡዬ፣ ቆም ብለህ ወስን እንጂ ከዚህ በፊት እኮ ቁልፌን ለማንም አልሰጥም ለማንም አንሰጣጥም ተብላችኋል አይደል እንዴ? እንዲሰጠኝ ሁሉም ሰው ልቦና እንዲሰጠው ምናምን ጸሎት አድርጉልን። ሰው ያልፋል አይደል? ያልፋል። የማያልፍ ነገር ምን አለ? ሁሉም ነገር አላፊ ነው። ትዕግስት ብቻ ነው ወሳኙ ነገር ለሰው ልጅ። ልጅ ወልዶም ይለያያሉ ምናምን እና በቃ ሁሉም ነገር የምናይ ይሆናል። እሺ ሰላም ሰላም። ተግባብታችሁ ተመራርጣችሁ ልባችሁ ሀይሚ ጋም አንተ ጋም ፍቅር የለም ነው ወይስ ምንድን ነው? ቆይ አንዳንድ ጊዜ አስተያየትን ግርም ይለኛል ቡቡዬ ማለት ነው። እና ለእኔ ነው እኔ ነው እንተ በንጹህ ልባችሁ ላይ ለሌለው ሰው ስትሰጡ ለእናንተ ደግሞ የሚሰጣችሁን እንደዚህ ይበረግዳል። ማነሱ መብዛቱ አይደለም ቁም ነገሩ። ልክ ባላቅም ያው ታጥበዋለህ ከፈለግ ግን ይሄ ነገር ዞላ ጋር ያየው ትላላችሁ። ጊፍቶስ ዞላ ጊፍት እንግዲህ መስጠት ነበር እያልኩ ነበር ለአጀሬት። ወይኔ ለሀይሚዬ መስጠት ነበረ እያለ ነው እዚህ ጋር እየሰማችሁት ነው አይደለ? ሚስጥር እያወጣ ነው ባይዘው ማለት ነው። ጉዴ ፈላ ጀመረኝ በሽታዬ። በጣም አከብራችኋለሁ። እሺ ይመቻችሁ። በሰላም ለሀገራችሁ ያብቃችሁ። አሜን ወንድሜ፣ ላንተም ድልት ምችት ይበልህ። የምትለውን ቃልህን እንዳትረሳ። ማምጣታችን አይቀርም፣ ሀገራችን መግባታችን አይቀርም። ቤታችሁ እንመጣለን። ቡታጀራ የምትመጡ ከሆነ ሜቢ ቡና ተፈልቶ ተቀውጦ ምናምን ለካ ሀብቴ ገባበት ተብሏል። ሀብቴ በቃ ቀውጦ ምናምን። የምን ሀብቴ ምናምን? አንተ ራስህ ቅመሟ ቤት ነው እኛ የምንጨፍረው። ቅመሟ ቤት ሀብቴ ለብቻው። የሰው ደስታ ምናምን በቃ ያስደስታችኋል። ይህ ነገር ከአይምሮ ሊወጣ አልቻለም። ከልባችሁ ደስ ብሏችሁ ያላችሁ ደስ ያለን ስለሚገባህ ነው። ደስ ያለን ስለሚገባህ የሚገባህን ነገር ለቤተሰብ ለወንድምህ፣ ለፍቅረኛህ ያደረግከው ነገር አስደስቶን ነው እኛ ደስ ያለን ማለት ነው። ነገም ተነገ ወዲያም ደግሞ በብዙ ነገር እንደምታስደስተንም ተስፋ አለን። ተስፋ የምንጥልብህ ነህ ቡቡዬ። ከዚህ በኋላ ግን ያው መሆን ያለበት ነገር እንደው የሆነ ትንሽ በእርግጥ እስካሁን ድረስ 2 ዓመት ሙሉ የለፋባቸው ነገሮች ነው ወደ ሚዲያ ላይ ይዘህ የመጣኸው። ሚዲያ ላይ ይዘህ ሲመጣ ያው ግማሹ ቤቱን ለ2 ነው ይላል፣ መኪናው ከተገዛ ቆይቷል ይላል። ብቻ ብዙ ፍሬስንኪስ የሚወሩ ነገሮች አሉ። ለእነሱ ቦታ አትስጥ። ከዚህ በኋላ ግን ያው የተወሰኑ ነገሮች ከካሜራ ጀርባ ሁሉም ቢሆኑ የተሻለ ነው ብዬ አስባለሁ። ምክንያቱም ብዙም አስፈላጊ አይደለም ልታይ ማለቱ ብዬ ነው ያስባለሁ። ለቡቡዬ ያለኝ አመለካከት ማለት ነው። አይወድም በነገራችን ላይ ልታይ ማለት አይወድም። እነዚህ ደግሞ በሚዲያው ላይ የሚያወራቸው ህልሞቹ ስለሆኑ ነው። ህልሙን ስላሳካ በጣም ደስ ብሎኛል በነገራችን ላይ ማለት ነው። ቤተሰቦች ሰላም ጤና ይስጥልን። እንዴት ናችሁ? እንዴት አላችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው በእኔ ጋር። ፈጣሪ የተመሰገነ ይሁን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮመንት ስር እየሰጣችሁኝ አብረን እንቀጥላለን። የኛ ውድ የጨረቃ ፋሚሊ ቤተሰቦች ዛሬም እንግዲህ ቡቡዬ በተለያዩ እንግዶች ቤት ተገኝቶ አንዳንድ ስጦታዎች እሱ ሲሰጥ ስጥ ይሰጣል ነው እንግዲህ ነገሩ። እሱ እየሰጠ ነበረ። ዛሬ ደግሞ እሱ ተቀባይ ይሆናል። ስጦታ ማነሱ መብዛቱ አይደለም ዋናው ቁም ነገሩ ፈጣሪ ለእናንተ መበርገዱ ብቻ ነው። ያንን ነው ማየት ያለባችሁ ማለት ነው። በዚህ አጋጣሚ ስጦታ የሰጠው ጓደኛ ስጦታ የሰጠው የቡቡ ጓደኛ የእውነት ንጹህ ሰው ነህ። እውነትም ደግሞ 15 ነው 16 ምናምን ገብቷል። 8,000 ነበር እንደምታዩት። በዚህ አጋጣሚ በጣም ደስ ይላል። የጨረቃ ፋሚሊ በዋነኝነት የሚታወቁት በቃ ሰው ልጅ ማበረታታታቸው ነው የሚታወቀው ማለት ነው። እና ያው ሀይሚና ብሩኬም ያሉበትን ነገር አንዳንድ ሚስጥር ብሩኬ ያው ወጣ እያደረገ ነው። እንግዲህ ያው ወጣትነት ብዙ ነገር እልህ ውስጥ ይገባል፣ ብዙ ነገር ስሜታዊ ያደርጋል። እነዛን ደግሞ ቆም ብሎ ሰከን ብላችሁ ስታዩት እንግዲህ ወደ ራሳችሁ የምትመለሱበት ነገር ይኖራል። ሀይሚም ስቶሪ ላይ ትወደኛለህ ወይ እውነትህ ነው ወይ እያለች በሄለን በርሄ ሙዚቃ እንግዲህ የራሷን ሀሳብ እየገለጸች ነበረ ማለት ነው። ያው ትናንትና አልመጣችም። እንግዲህ ሰሞኑን በሀይሚ ጋር ይመጣል በተከታታይ ቪዲዮ ማለት ነው። ብሩክ ጋ ነው 2 ቀን የተለቀቀው ምናምን እያላቸው እያሽቃበጣችሁ ነበር። አይዟችሁ ጊዜ ያለው እነሱ ሁሉም ነገር ካልኩሌት እያደረጉ ነው የሚሰሩት ጋይስ። ማንን ሊወዳ የተነሳ ነገር የለም እዚህ ጋር ማለት ነው ቤተሰቦች።
እና ምን ልላችሁ ነው ፈልገው ብሩኬ እንግዲህ ምስጋናችሁ ደርሶኛል፣ ምርቃታችሁ ደርሶኛል፣ ስድባችሁም ደርሶኛል ብሏል። ትናንትና ደግሞ ስቶሪ ላይ 1 ብር ለማይሰጥ ምናምን ብሎ ፖስቶ ነበረ። ብዙዎቻችሁ ቲክታክ ላይ ተንጫጩ ነበረ። ባይዘዌ አንድ ነገር በለጠፈ ቁጥር እናንተ ጥሩ የሰራችሁትም መጥፎ የሰራችሁትም ለምን እንደሚያንገበግባችሁ አላውቅም። እናንተ እኮ ገስ ላይ ቁጭ ብላችሁ ስለ ብሩኬ ብዙ ነገር ትናገራላችሁ። ሌላው ቀርቶ እናቱን እኮ የምትናገሩ ሰዎች ናቸው። ይሄ ቅር ሌላችሁ አይገባም። ለምን ፖስተ መብቱ ነው። የፖሰተበት የራሱ ምክንያት ይኖረዋል። እና አንድ ነገር ሲፖሰት የሆነ የራስ ወዳድ ሆነ የሆነ በቃ ምንድነው ፈስ ያለብሽ ዝላይ አይችልም የሚባል ተረት አለ። እና ብዙዎቻችሁ እንደዚህ አይነት ስሜት ተሰምቷችሁ የሆነ የምትበጠረቁ አላችሁ። ሀታ በሃይሚና በብሩኬ የራሱ ዩቱብ ቻናላችሁን ቀጥ አድርጋችሁ እየሰራችሁ በተለይ ዘር ለገበሬ የምትባል ማለት ነው። ዥልጥ ናት በእናታችሁ። የፈለገ ነገር ሃይሚን የፈለገ ነገር ቢሆን የፈለገ ነገር ቢያረጋት እሷን ጉዳት ላይ እንደማይጥላት ማንም ሰው ጠንቅቆ ያውቃል። እንኳን አይደለም እኛ አባቷ ያውቃል። አባቷ እንደማይጎዳት ስለሚያውቅ በዚያ ልክ እድል የሰጠው አባቷ እንደማይጎዳት ሃይሚን ስላወቀ ነው። ይሄን ነበር ማወቅ ያለባችሁ ብዙዎቻችሁ ማለት ነው። ሌሎቻችሁ ማታወት በቃ ዋናው እሱ የሚበጣጠሰው ማነው ምናምን የእግዚአብሔር ፍጡር ነው። ብሩክ አለማየሁ ጀግና ነው። ይመቸው እግዚአብሔርን። እኔ ሁሌም የምኮራበት ዩቲዩበር ከቡታጅራ ቁጥር 1 ብሩክ ነው። ቁጥር 2 ሃይሚ ናት። እግዚአብሔር በሚያውቀው ማለት ነው። ምክንያቱም አይ ነው አንዳንድ ነገር ህይወት ላይ ይፈጠራል። በጣም ከምትወዱት ሰው ጋር ብዙ ነገር ልትነጋገሩ ትችላላችሁ። ብዙ የሆነ በዛ በሰዓት ውስጥ ትናደዱ የምታደርጉት ነገር ነው። ግን ይቅርታ የሚባል ነገር አለ። እግዚአብሔር ብሎ ደግሞ ወደ ራሳቸው ወደ ቀልባቸው ይመለሳሉ ብዬ ተስፋ አደርጋለሁ። በዙሪያቸው ደግሞ ብዙ ጥሩ ጥሩ ጓደኞች አሉ፣ አንድነታቸውን የሚፈልጉ ስጦታ ራሱ ሲሰጡ ለይተው የማይሰጡ በቃ አለ አይደለ አንድ አድርገው። የትናንትናው ልጅ በጣም ደስ ያለኝ ልጅ ነው። እግዚአብሔር ነው የምላችሁ። ምክንያቱም ማንም ሰው ቪዲዮ ይሰራለታል ምናምን እንደዚህ አይነት ነገር አስተዋጽኦ ሲያደርግ አላየሁም። እኔ ስለ ስጦታው ምናምን ፈልግ እንትን ማውራት ፈልጌ ሳይሆን በቃ ማሰባቸው ብቻ በቂ ነው ማለት ብሩክና ሃይሚ አንድ እንዲሆኑ ማሰቡ ብቻ በቂ ነው። ገባችሁ? ስጦታ ማለት ደግሞ ያስተሳስራችኋል። ደስ የሚል ነገር ነው። ብሩኬም ሰሞኑን ለእናቱም ለወንድሙም ያደረገው ነገር በጣም በቃ የብዙ ጊዜ ህልሙ ነበረ። እንደምታዩት እንግዲህ ሀብቴ ብሩክን እየቀጣ ነበር ያሳደገው እና በጣም በቃ ማለት እንዴት ነው እናንተ ታናሻችሁን ቆንጥታችሁ እንደ አባትም እንደ ሁሉ ነገር ሆናችሁ በቃ ጥሩ ደረጃ ደርሰው ስታዩት በጣም ነው ደስ የሚለው። ስሜቱን እኔ በጣም ልነግራችሁ አልችልም በዚህ ሰዓት ማለት ነው። ምክንያቱም ሀብቴ እንግዲህ አይታችኋል፣ መኪናዋ ልትመለስ ነው ምናምን ሲባል ምን አይነት ስሜት እንደተሰማው አስባችሁታል? ያ ነገር ቅይር ብሎ የራስህ ነው በቃ እንደፈለግክ ማድረግ ትችላለህ ሲባል ደስታውን አስቡት እንግዲህ። እና ይሄ የቤተሰቡ ጸሎት፣ የቤተሰቡ ደስታ ብሩክን በደስታ ያኖረዋል። በጣም ደግሞ ሶሻል ሚዲያ ላይ ልክ በእህትነትም እንደ እናትም እንደ አባትም ሆነው ብዙ የሚመርቁትና የሚያዩት የሚወዱት ሰዎች አሉ። ሰው ሀይሚንም እንደዛው። ነገር ግን ብሩኬ 6 ነው ከየት አምጥቶ ነው ምናምን ለምትሉ እሱ እኮ የመኪና ድርጅት አለው እኮ አላወጣም እንጂ ጋራዥ፣ የመኪና ጋራዥ አለው። እዛ ማን ነው ሚኪ ነው ማን ነው የምትሉት ሰው የምትሉት የሚባለው ጓደኛው ጋር እኮ አንድ ላይ እኮ አለው እኮ። ሚስጥር ስላልወጣ ሚስጥር ማውጣት አልፈልግም እንጂ እሱ እኮ የጋራዥ መኪና እንትን ማቀባበያ አለው። ከውጭ ድርጅቶች ጋር አንድ ላይ የሚሰራው ስራ አለ። እና ይሄን ነገር ይፋ አልተደረገላችሁም። ምክንያቱም ብዙ ነገር ይፋ ያልተደረገላችሁ ነገር አለ። አዲስ አበባ ላይ እኮ ስራ አላችሁ እኮ ሀይሚና ብሩኬ፣ እናንተ ማታውቁት በሰው ማለት እንዴት ነው ሁሉን ነገር ሚዲያ ላይ አውጥቶ አይፈሰስም። እና ይቺ 2 ቀን ይችን ያፈሰሳት ቁም ነገር መስሏችሁ በጣም በቃ እንዲህ ናዳ እኮ ነው የጣላችሁት። አላገኛችሁትም እንጂ በብሩክ ላይ ማለት ነው። ሶ ብሩክ የመኪና የድርጅት ባለቤት ነው። ከሌሎች አገሮች ጋራ አንድ ላይ ሆኖ ይሰራል። ይህንን 666 ለምትሉት ሰው የሰራ ሰው መለወጡ አይቀርም። ይች ደግሞ ተራ ነገር ናት። 2 ዓመት የለፋበት ቀልድ አይደለም። ግዴታ ዩቱብ ላይ ብቻ ስለምታዩት ዩቱብ ብቻ አይደለም እሱ የሚከታተለው። የኦንላይን ስራዎች ብዙ ስራዎች አሉ የሚሰሩ ከእነሱ ውስጥ ብቻ ብዙ ማውራት አልፈልግም። ለማንኛውም ብቻ ቡቡዬ ጀግና ነህ፣ ትለያለህ። ሁሌም የቤተሰቦችን አስደማሚ ነህ አንተ። ሁሌም ለምትወዳቸው ልጆች ጥሩ አርአያ የሆንክ አባት ነህ። ለባለቤትህ ምርጥ ባል ነህ። ይሄ ትንሽ ጥቃቅን ነገሮች የሚወሩትን ነገር ሳይሆን ከዚህ በፊት ብዙ ነገር አሳልፈሃል። በሀይሜ በኩልም ተፈጥሮ ብዙ ነገር አሳልፈሃል። ሰውነህ ሊደክም ይችላል።
በቃ ልትደካከሙ ትችላላችሁ። ነገር ግን ይቅርታ የሚባል ነገር አለ። ይቅርታ ደግሞ ሀይል ነው፣ ጉልበት ነው፣ ፍቅር ነው እና በዚህ መልኩ ጥሩ ነገር ሰንቃችሁ ወደፊት ሀይሚና ብሩኬ እንደምትጓዙ ተስፋ አደርጋለሁ። ለጠላቱ ራሱ ማስደሰት እንደሌለብህ አንተ ራሱ እንድታቅ እፈልጋለሁ ብሩኬ ማለት ነው። በዚህ አጋጣሚ ምንም ይሁን ምን ሀይሚ ስሜቷ ቅርብ ላይ ነው። ስሜቷ ስትደሰትም እንደዛው ነው፣ ስታለቅስም እንደዛው ነው። በአንተ የሚጨክን አንጀት አላት ብዬ እኔ በፍጹም አላስብም። ስሜታዊ ትሆናለች። ስሜታዊ ስትሆን የምትናገረው ነገር በቃ የሆነ ያቅለሸልሻል። ያንን ነገር ደግሞ ወደፊት በሂደት አንተም ብትሆን ረጋ ብለህ በጥሩ ነገር መምከር፣ በጥሩ ነገር የመከርካት ነገር፣ በጥሩ ነገር ያስረዳት ነገር ልክ ስትጣሉ ልትናገረው ስትል አፏን ያዝ ያደርጋታል። ሀይሚን ብትሆኝ ደግሞ ብሩክን ታቂዋለሽ ከታች ጀምረሽ በቃ አክብሮሽ አስከብሮሽ እዚህ ቦታ እንድትደርሺ ማንም ሰው ነገ ከአንዱ ወንድ ይሰራሉ፣ ነገ ከሌላ ይሰራሉ። በቃ ያንን ነገር ሳሰሪ ተከብረሽ የኖርሽው በብሩክ እንደሆነ ሁሌም ታወሪያለሽ፣ ሁሌም ታምኛለሽ። የኔ እናት አሁንም ቢሆን ዝቅ ብለሽ ብሩክን ይቅርታ ባያጠፋም እንኳን ይቅርታ ማድረግ ካለብሽ ይቅርታ አድርግልኝ ለተፈጠረው ነገር ብለሽ እሱ እንኳን ጥፋተኛ ቢሆንም ይሄንን ጠላት አፉን ማዘጋት እንዳለብሽ ሀይሚ ከወዲሁ አስረግጬ እነግርሻለሁ የኔ ቆንጆ። ብሩክ የጥፋተኝነት ስሜት ማለት ያደረገው ነገር እውነት ቢሆን እንኳን አይደለም ይቅርታ ምንም ነገር አያስፈልገውም። ያደረገው ነገር ውሸት ነው። ውሸት ስለሆነ ብቻ ነው እኔ ለሀይሚ ይሄን አስተያየት የምሰጠው ማለት ነው። ምክንያቱም በቃ እንዴት ነው ያንን ነገር እንኳን አይደለም ቀርቶ እንኳን ሀይሚ እኛ ራሱ አላመንበትም ያ ነገር ይፈጠራል ይደረጋል የሚባለው ነገር ማለት ነው። ምክንያቱም አይዶን ነው እኔ እንጃ እኔ መቼም አላምንም። እውነቴን ስነግራችሁ ከብሩክ ይሄንን መቼም አላምንም። የማላምንበት ምክንያት ምን ተንተባተብኩ እኔም እንደሱ በስመ አብ ወልድ ምን መሰላችሁ የማላምንበት ጉዳይ እንዴ ማለት ፍላጎት ካለው ለምን ሀይሚን ለምን ዝም አላት? የኔ ጥያቄ ይሄ ነው። በቃ ሀይሚን ለምን እንደዚህ አይነት ፍላጎት ካለው መቼስ የሚባለውን ነገር አድርጎ የሚሆንን ነገር አድርጎ ሀይሚም ትወደዋለች። ይሄን ነገር እምቢ አትለውም አይደል እንዴ? ስለዚህ እኔ ያንን ያሰብኩት እሷ እያለች እንዴት በዛች ክፍተት ውስጥ በዛች በአንድ ቀን ውስጥ ሄዶ ከእዩ ጋር እንደዚህ አይነት ነገር ይሆናል ብዬ እኔ መቼም አላምንምም። ነገም ተነገ ወዲያም አላምንምም። እኔ እንጃ አላውቅም። እኔ መቼም አላምንም እና የተፈጠረው ነገር ብዙ ነገር ይቅርታ እንዳያስብሉ ብዙ ነገር ለመራራቅ ለመለያየት የሚያደርጉ ነገሮች ናቸው። እውነት ለመናገር ማለት ነው በሀይሚ በኩል ስናገር። ነገር ግን እነዛ ነገራቶች ውሸት ናቸው። ግን ደግሞ ውሸት ሲሆኑ በጣም እውነት አስመስላችሁ እኛን የሆነ ያለንን በእናንተ ያለንን ፍቅር በእናንተ ያለንን እምነት እንዲሸረሸር ባታደርጉ ጥሩ ነው። ብሩኬ እኮ በመሃል በብዙ ነገር እየተናገረ ነው። ስጦታው ሲሰጥ ለራሱ ይሄን ላጅሬት ነበረ ቡታጅራ ከመጣችው አሮጊቷ ቤት ሀይሜን አሮጊቷ ነው የሚላት ቀይስ አድርጎ ነው ከዛ ወደ እናቱ የቀየረው ሰው። ይመቻችሁ፣ እንወዳችኋለን። እኛ ወደ ፍቅራችሁ መልሳችሁ ፈጣሪ ሌላ ምንም ምለው ነገር የለም። በደስታ በፍቅር ያኖራችሁ። ቤተሰቦችም የተሰበረው ልባችሁ እንዲመለስ መልካም ምኞቴ ነው። የተሳደባችሁም እንግዲህ ስድብ ሰው ላይ አይለጠፍም። ዋናው ቁም ነገሩ እናንተ አንድ መሆናችሁ ነው። አንድ ሆናችሁ ጠላትን ማሳፈር ነው የእናንተ ዋነኛው ነገር እሱ ነው። እኔ የምመኝላችሁ ሁለታችሁም ጠንካራ ናችሁ። ከዚህ በላይ ደግሞ ብዙ ነገር ወደፊት በትላልቅ ሚዲያ ላይ አንድ ሆናችሁ ፍቅራችሁን እንደምታሳዩን ተስፋ እናደርጋለን። ብሩክ እስካሁን ድረስ የቤተሰብ ኃላፊነት ስለነበረበት ብሩክ ሁሉም ነገር አሁን ላይ ቅልል ብሎታል። ከዚህ በኋላ ግን ለራሱ ህይወትን አስተካክሎ ይኖራታል ብዬ ተስፋ ማደርግበት ወንድሜ እንዲሁም ሀይሚዬም ታግሰሽ እሱ አላማውን እንዲሳካ ከጎኑ ሆነሽ ይህ ሁሉ ነገር እዚህ ቦታ ደርሶ ለእናቱ ምስጋና እንዲበቃ ስላደረግሽው የእውነት የምትለይ ጀግና ሴት ነሽ አንቺ ማለት ነው። ምክንያቱም አንዳንድ ሰው ከአላማ የሚያሰናክል ነው እንጂ አላማውን እንዲያሳካ የሚያበረታታ ሰው በአሁን ሰዓት የለም እና ከዛ ውስጥ አንዷ ሀይሚ ናት። ምንም ተጽዕኖም ተፈጠረ ምንም ተፈጠረ በጣም ደስ የሚል ጊዜ እንዳሳለፉ ምክንያቱም እንደዚህ የራስ ሰው ማግኘት በጣም ከባድ ነው ብሏል ብሩኬ። እውነት ነው፣ የራስ ሰው ማግኘት ይከብዳል እና በዚህ አጋጣሚ ሀይሚም ጀግና ነሽ፣ ብሩክም ጀግና ናችሁ። ወደፊት ብዙ ነገር ከእናንተ እንጠብቃለን። የኛ ውድ ቤተሰቦች ደስታችሁ በቅርቡ ተመልሶ
እንደምትደሰቱ ተስፋ አደርጋለሁ። ወዳችኋለሁ። ባይ አለብን አፈሩ